ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 13 ቀን የሚከበሩ የቅዱሳን በዓላት። ታላቁ ቅዱስ መቃርስ። ታላቁ ቅዱስ መቃርስ ወይም ቅዱስ መቃሬ ጽድቅ እንደ መቃርስ የተባለለት የመነኮሳት ሁሉ አለቃ ከ80 ዓመታት በላይ በበረሃ ይኖረ በግብፅ ትልቁን ገዳም አስቄጥስን የመሠረተ ከ50 ሺህ በላይ መነኮሳትን ይመራና ይመግብ የነበረ ፍጹም ጻድቅ ነው። በአራተኛው መቶ ክፍለ ዘመን በዚህች ዕለት አርዮሳውያን ደጉን ታላቅ አባት በሰንሰለት አስረው ከግብፅ ወደ እስያ በረሃ ከጓደኛው ቅዱስ መቃርዮስ እስክንድርያዊ ጋር አሳደውታል። በዚያ ለ2 ዓመታት ስቃይን ከተቀበሉ በኋላ በአረማውያን ፊት ድንቅ ታምር አድርገው አረማውያንን ከነ ንጉሣቸው አጥምቀዋል። በተሰደዱባት አገርም ጌታችን ኢየሱስ ክርስቶስ ስም አጠራሩ ይክበርና እመቤታችንን፣ ቅዱሳን ሐዋርያትን፣ አላፍ መላእክትን በተለይ ደግሞ ቅዱሳኑን ዳዊትን፣ ዮሐንስን፣ መጥምቁንና ወንጌላዊውን ማርቆስን፣ ጴጥሮስን፣ ጳውሎስን አስከትሎ ወርዶ ተገልጦላቸዋል። በቅዱስ አንደበቱም የምሕረት ቃል ኪዳን ገብቶላቸዋል። ታላቁ ቅዱስ መቃርስና ባልንጀራው መቃርዮስ ከ2 ዓመት ስደትና መከራ በኋላ ስደት በወጡባት በዚህች ዕለት መልአኩ ኪሩብ በክንፉ ተሸክሞ ወደ ግብፅ መልሷቸዋል። በወቅቱም ጻድቁን ለመቀበል ከ50 ሺህ በላይ የሚሆኑ ልጆቻቸው መነኮሳት በዝማሬ ወጥተዋል። ከቅዱሳን አባቶቻችን የስደት በረከት ፈጣሪ አይለየን። አርባሃራ ሰማይ። አርባሃራ ሰማይ ማለት በዘመነ ቅዱስ ቆስጠንጢኖስ ሰማዕትነትን የተቀበሉ 40 ጭፍሮች ናቸው። ሐራ ሰማይ የተባሉት በምድር ሲሰሩት የቆዩትን የውትድርና ሥራ ትተው የክርስቶስ ወይም የሰማያዊ ንጉሥ ጭፍራ ለመሆን በመብቃታቸው ነው። 40 ባልንጀሮች ወጣትና ጎበዝ ክርስቲያኖች ነበሩ። በእርግጥ እነርሱ ሰማዕትነት የተቀበሉበት ጊዜ ዘመነ ሰማዕታት አልነበረም። ነገር ግን ሰማዕታት የጊዜ፣ የቦታ፣ የሁኔታ፣ የዕድሜ፣ የጾታ፣ የዘር ልዩነት አያግደውምና እነዚህ ወጣቶች ለዚህ ክብር በቅተዋል። ነገሩ እንደዚህ ነው። በ330ዎቹ አካባቢ የዓለም ንጉሥ ቅዱስ ቆስጠንጢኖስ አንዱን መኮንኑን ወደ ቂሳርያ አካባቢ ልከዋል። የተላከው አካባቢውን ለማስተዳደር ሲሆን ቦታው ስብስጥያ ሴባስቲ ይሰኛል። መኮንኑ ክርስቲያኖችን እንዲንከባከብ ጥብቅ ትእዛዝ ከንጉሡ ቢሰጠውም ፍቅረ ጣዖት በልቡ የነበረበት ሰው ነውና ክርስቲያኖችን ይጨቁን፣ ያሰቃይ፣ ይገድል፣ አብያተ ክርስቲያናትን ያፈርስ ገባ። በጊዜው ይህንን የተመለከቱት 40 ጭፍሮች በአንድነት መክረው መኮንኑን ገሰጹት፣ ስመ ክርስቶስንም ሰበኩለት። እርሱም በፋንታው 40ውን አስሮ ብዙ አሰቃያቸው። በመጨረሻም ግን 40ውንም የበረዶ ግግር አስቆፍሮ ከነሕይወታቸው እስከ አንገታቸው ቀብሮ ለ39 ቀናት ያለ ምግብ በጽኑ ሥቃይ አቆያቸው። በ40ኛው ቀን ግን ከ40ው አንዱ ይህን ሁሉ መከራ የምቀበል ለምኔ ነው ብሎ አውጡኝ እያለ ጮኸ። ክርስቶስን አስክደው ወደ ውሽባ ቤት ወይም ደግሞ ሻወር ቤት ሲያስገቡት ፈጥኖ ሞተ። በነፍስም በሥጋም ተጎዳ። ነገር ግን ከአረማውያን ወታደሮች አንዱ እኔን አስገቡኝ ስላለ እንደገና 40 ሁሉ። በዚህች ዕለትም 40ውን ጭንጭናቸውን በመጅ እየሰበሩ ሲገድሏቸው ቅዱሳን መላእክት በአክሊል ከልለው በዝማሬ አጅበው ወደ ገነት ወስደዋቸዋል። ታላቁ ቅዱስ ባስልዮስም በጊዜው ነበርና ገድላቸውን ጽፎ ውዳሴ ደርሶላቸዋል። ቤተ ክርስቲያናቸውንም አንጾ የካቲት 16 ቀን እንዲቀደስ አድርጓል። ብዙ አባታችን አባ ሕርያቆስም በቅዳሴ ማርያም ድርሰቱ ላይ በቅዱሳኑ ላይ የሆነውን ነገር ሥልጣነ እግዚአብሔርን እያደነቀ እንዲህ ሲል ተናግሯል። ኦ አውፃኢሁ ለዘእንተ ውስጥ በውስጥ ያለውን የምታስወጣ፣ ወአባኢሁ ለዘእንተ አፋ በውጭ ያለውን የምታስገባ፣ ወይዜኒ ሰማ አውያቶሙ ለሕዝብከ እለ ይጸውዑከ በጽድቅ። እንግዲህ በእውነት የሚጠሩህን የወገኖችን ጩኸት ልመና ስማ። ቅዳሴ ማርያም ቁጥር 146። ስለዚህ በውስጥ ያለን አንታበይ፣ ያለንበት የእኛ አይደለምና እንዳንወድቅም እንጠንቀቅ። ብዙዎች የቆሙ ሲመስላቸው ወድቀዋልና፣ ያሉ ሲመስለንም ወጥተዋልና። በውጭ ያለንም
ተስፋ እንቁረጥ፣ ወደ ኋላም አንበል። ወደ ቤቱ ሊመልሰን በክብሩ ማደሪያ ሊያኖረን የታመነ አምላክ አለንና። ቸሩ አምላክ ኢየሱስ ክርስቶስ ገብቶ ከመውጣት አግኝቶ ከማጣት ይሰውረን፣ ከሰማዕታቱ በረከትም አይለየን። መጋቢት 13 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ፣ ቅዱስ መቃርዮስ እስክንድርያዊ፣ 40 ቅዱሳን ሰማዕታት ከአገረ ስብስቲያ፣ ቅዱስ ዲዮናስዮስ ጻድቁ ሊቀ ጳጳሳት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ 99ኙ ነገደ መላእክት፣ ቅዱስ አስከናፈር፣ 13ቱ ግዑዛን አባቶች፣ ቅዱስ አሳንዮስ ጠቢብና ገዳማዊ፣ አቡነ ዘርአብሩክ፣ አቡነ ተክለ ማርያም። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 5 ቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ። ከእናንተ በፊት የነበሩትን ነቢያትን እንዲሁ አሳደዋቸዋልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኰልክሙ ቅድመ መንበሩ ለጸባኦት